ስለዚህ ሁላችሁም እስኪ ይሄን ቪዲዮ ኤልዱዬ አንቺ ደስ ስላለሽ እንደዚህ በሚያምር ፈገግታ ዛሬ ግን በሰላም አጣጥተሻል እንዴ እንዳትሉኝ በሚያምር ፈገግታሽ ፈገግ ስላልሽ ደስ ብሎናል እያላችሁ በላይክ ጀምሩት። እኔ እውነት ሳቄን ከወደዳችሁት በደስታዬ ከተደሰታችሁ ሁለተኛ የሚያለቅስ ቪዲዮ አልሰራም። እናንተን ኢንጆይ የሚያደርግ ፈን የሚያደርግ ቪዲዮ ነው የምሰራው። ስለዚህ እናንተም ደግሞ ይሄን ቪዲዮ በላይክ ጀምሩ፣ አሳዩኝ እስኪ። በጣም ነው የምወዳችሁ። በጣም እኔ ትለዩብኛላችሁ። ስደት ላይ ያላችሁ እህቶቼ በጣም ስማርት ናችሁ። እግዚአብሔር እናንተን ለመደለል አይደለም፣ ምክንያቱም እኔም ስደተኛ ነበርኩኝ። ስለዚህ በጣም የዋህ ልብ ነው ያላችሁ፣ መልካም ናችሁ። ካዘነው ጋዝ ናችሁ፣ ከሳቀው ጋር ስቃችሁ ነውና ፈጣሪ አምላክ የራሳችሁ የማያደክም እንጀራ በሀገራችሁ ይስጣችሁ። ወዳችኋለሁ። ቪዲዮ ላይክ እያደረጋችሁ ቫይራል አውጡልኝ። ባይ ባይ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? አለሁላችሁ። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ እንደምታዩት ብቻዬን መጥቻለሁ። ብቻዬን ቪዲዮ መስራት ከጀመርኩ ሰንበት ብያለሁ። እንግዲህ በመጀመሪያ ለሙስሊም እህት ወንድሞቼ መልካም በዓል ብያለሁ። ነገ ኢዳችሁ ነው። መልካም የኢድ በዓል። በስደትም በሀገር ውስጥም ያላችሁ መልካም በዓል ብያለሁ የኔ ወዶች። በመቀጠል ያው ዛሬ ስለኔ የምትጨነቁ ብዙ እህቶቼ ወንድሞቼ ስላላችሁ ሰው እያለቀስኩ ምናምን ቪዲዮ ሰሞን እየሰራው ስለነበረ እሱ ነገር ደግሞ አሳስቧችሁ የጠየቃችሁኝ እና የተጨነቃችሁ ስላላችሁ ዛሬ ያለሁበትን ሁኔታ ልነግራችሁ መጥቻለሁ። ቤተሰቦቼ እንደሚታይ ተስፋ አደርጋለሁ። እና ምንድነው በቃ ማለት ካሁን በፊት እኔ ከባሌ ጋር አንዳንድ ክፍተት በመካከላችን ሲፈጠር በጣም ቆዝማለሁ፣ አለቅሳለሁ፣ ጨናነቃለሁ፣ ምግብ አልበላም፣ መታጠብ፣ ልብስ መቀየር ምናምን ሁላ ያስጠላኛል። የሆነ በቃ ደብሮ ቤት ውስጥ ቁጭ ነው የምለው ብዙውን ጊዜ ማለት ነው። ከዛ አንዲት እህቴ ደወለችና በረጅም ሰዓት አወራችኝ ኢሞ ላይ ማለት ነው። ከስደት ነው። በጣም ማመሰግነው እህቴ ለሰጠሽኝ አይዲያ ለሰጠሽኝ ምክሮች ተጠቅሜበታለሁ። ምን አለችኝ? በጣም ደስ የሚሉ ምክሮች ነው። በትዳር ውስጥ ስትኖሪ መጣላት፣ መጋጨት፣ መነጋገር ያለ ነው አለችኝ። ግን ሚዲያ ላይ ችግርሽን ባታወጪ ደስ ይለኛል። ግን ደግሞ አንዳንድ ነገሮች ቪዲዮዎችን ክፍተት ሊፈጠር ስለሚችል ማስቀመጥ አለብኝ ብለሽ ስላልሽ እሱን እደግፍሻለሁ። ግን በቃ ከቤትሽ ባለቤትሽ ጋር ጭቅጭቅ ካለ ካስደበረሽ ካልሰማሽ ራስሽ ላይ ስሪ አለችኝ። ለምሳሌ በቃ ፏ በይ ራስሽን በቃ ተጣላሁ ብለሽ ከበፊቱ የነበረሽን አቋም አትቀንሺ። ልብስሽን ቀይሪ፣ ፀጉርሽን ፏ በይ፣ ተጸዳጅ፣ ለራስሽ በቃ ጊዜ ስጭ፣ ምግብሽን ብይ። ልጅሽ ደርሶልሻል፣ ከልጅሽ ጋር ወክ ውጪ፣ ቁጭ ብላችሁ ብር ከሌለሽ ልጅሽን ሚሪንዳ ጋብዘሽ ቁጭ ብለሽ ንፋስ አግኚ፣ ጓደኞችሽ ጋር ተደዋወይ፣ ከቤተሰብ ጋር ተደዋወይ። በዛን ሰዓት ይሄ ልጅ ስተቱ ዝም ብሎ ሆን ብሎ አንቺን ለማናደድ እያደረገው ከሆነ ይቅርታ ብሎ ነው የሚጠይቅሽ። ምክንያቱም ካሁን በፊት የሴት ጓደኛ የለሽም፣ ቤተሰብ ጋር ሪሌሽን የለሽም፣ ውጭ መውጣት ያለሱ ትፈሪያለሽ፣ እሱ ካልበላት ወይም እሱ ካላናገረሽ ዲፕሬሽን ላይ ነው የምትሆኙ። ያን ነገር እያስተዋለ ስለሆነ ምንም አይመስለውም። በቃ ያንቺ መጨናነቅ፣ ያንቺ ማልቀስ፣ ያንቺ መተከዝ ምንም ስለማይመስለው የት ትሄዳለች ብሎ ስለሚያስብ በቃ ሁሌ ጥፋቱን ይደጋግምብሻል። ግን ከስተዛሬው ለየት ብለሽ ለብሰሽ ዘንጠሽ ልጅሽን ይዘሽ ወክ አድርገሽ ሻይ ቡና ብለሽ ጓደኞችሽ ጋር ስትደዋወይ ምናምን ሲያይ ይደነግጣል። የእውነት የሚወድሽ ከሆነ ይደነግጣል። በቃ ሚስቴ ባህሪዋ ተቀየረ ማለት ነው። ጓደኛ ማግኘት ከጀመረች፣ ብቻዋን መቆም ከጀመረች፣ ብቻዋን ወክ ማድረግ ከጀመረች፣ ያለኔ ደስተኛ መሆን ከቻለች እቺ ልጅ ትታኝም ለመሄድ ወደ ኋላ አትልም ይልና ደንግጦ ይቅርታ ይጠይቅሻል። ይሄን አርጊና ከሰራልሽ ንገሪኝ አለች ማለት ቤተሰቦቼ። እኔም ያንን አደረኩኝ። በቃ ከልጄ ጋፋ ያለችኝ ድሮ ባሌ ይዞን ካልወጣ ወክ የትም ቦታ አንሄድም። ልጄም እኔም ባሌ ከስራ መልስ ሲመጣ ነው ወክ ይዞን የሚሄደው። ሚሪንዳ ከጋበዘን ጁስ፣ ቡና ወዘተ ነገሮች የሚጋብዘን አብረን ከሆነ ነው። አሁን ግን እህቴ ያለችኝን ነገር ሰማሁኝና እኔ ሄታችሁ ሽንቅጥ አልኩ እንደምትወደ
እንደዚህ አልኩና ማለት ነው ቤተሰቦቼ ፏብዬ በቀሚስ እያያችሁት ነው። ቀሚስ ደግሞ ደስ ይላል ነፃነቱ። በቃ አትሸማቀቁም ምናምን እንደዚህ ይታያችኋል። እንደዚህ አልኩና እኔ ታች ከልጄ ጋር ቀጭ እያልኩ ቡና ሄድኩኝ። ለራሴ ቡና አዘዝኩኝ፣ ለልጄ ሚር እንዳዘዝኩኝ ፎቶ ተነሳው። ስቶር ላይ ኢሞ ላይ ቀድሞን ገባ፣ የሆነ ቤት ቀድሞን ገባ። ደወለ፣ የት ነሽ? አይ ባባን ሚር እንዳልጋብዘው ብዬ ወጥቻለሁ። እንዴት ከመቼ ወዲህ ብቻችሁን? መሽቶ የለ ቀበጣጠራ አይገልጸውም ማለት ነው። አይ መጣን ችግር የለም ጓደኞች አሉ ስለው ኦፍ ወጣ በቃ። ከዛ እውነትም ስመጣ ቤት ሰርቶ አያውቅም። አንዳንድ ነገር አስተካክሎ እራት ሳልሰራ ነበር ሄድኩኝ። ስመጣ ሰራለሁ ብዬ ፍርፍር ሰርቶ ሰላጣ ቆርጦ በቃ ስመጣ ውሃ ሙቆ እግርሽን ልጠብሽ ማየ ምናምን ከመቅስፈት ቅይር ምንድነው እንደዚህ የቀየረህ ምናምን። አይ በቃ እኔ ሲጀመር እኮ በአንዳንድ ነገር ስላናደሽኝ ልታዘብሽ ነው እንጂ እንደዛ ያደረኩኝ ያላንቺ እንደማይሆን ታውቂያለሽ ምናምን። እኔም ባሌን ወደዋለሁ። ሰው በጣም ነው ደስ ያለኝ እንደዛ ሲቀየር። ምክንያቱም እንደነገርኳችሁ ቢሆን መጥፎ ሰው አይደለም፣ ግን በዛን ሰዓት ጥፋት ስላጠፋ በር ተሰበሮ ብሎ እንትን ስላለ በሩንም አሰራለሁ አለ። አላሰራውም፣ ግን በማግስቱ ተነሳ። ዘይት 5 ሊትር፣ ሽንኩርቱ፣ የቤት አስቤዛ በሙሉ እኔ የሚገዛዛቸውን ነገር በሙሉ ይዞ መጣ። እግዚአብሔር ይመስገን አሁን ሰላም ነን እና ዛሬ ቪዲዮ እንስራ ብዬው ነበረ፣ ግን የሆነ ስጦታ አዘጋጅቼልሽ ተመልካቾችን ይቅርታ ጠይቄ በስጦታ መልኩ ነው እኔ ቪዲዮ ላይ የምወጣው። ስጦታ እንግዲህ ምን እንደሚሰጠኝ አብረን እናያል ማለት ነው። እህቴ ቤቴልሄም እጅግ በጣም ነው የማመሰግነው ለነገርሽኝ። አንዳንዴ መወለድ ቋንቋ ነው። ከምንም ስጦታ በላይ ደግሞ አድቫይስ፣ ምክር። አያችሁ ቤቴን ነው የሰራችልኝ፣ ቤቴን ነው የገነባችልኝ፣ ትዳርን ያተረፈችልኝ። እኔ ቆዝሜ በቃ ሲመጣ እንደ ድሮ አልስቅም ምናምን። በቃ ቡና ካለ ማፍልቼን ካጠጣ እንዲህ ፊቴን ቁጥር አድርጌ ምናምን ስጠብቀው እሱም ይጠጣል ወጥቶ ይሄዳል። ምክንያቱም የተቀየረ ነገር የለም። ትሄዳለች ማንጋ ትንቀሳቀሳለች በሚለው ማለት ነው። አሁን ግን የእህቴ ምክር ሰምቼ ተግባራዊ አድርጌዋለሁ እና እህቶቼ እናንተም ብትሆኑ በትዳር ብቻ አይደለም የፍቅር ግንኙነት ላይ ሆናችሁ እስኪ ወክ እያረኩ ላውራችሁ። ግቢውም ሰፍቶኛል፣ ፈጣሪ የተመሰገነ ይሁን። ብዙ ነፃነት አግኝቻለሁኝ። እንደምታዩት ብቻዬን ቤት ውስጥ ባባዬ ተኝቷል፣ ባሌም ደግሞ ስራ ሄዷል እና ሁላችሁም ብትሆኑ በፍቅር ግንኙነትም ሊሆን ይችላል። በቃ እሱ ካልጻፈ ዝም በሉ። በቃ አሁን እሷ እንዳለች ከሆነ በቃ ካሁን በፊት ሞክራ እየሰራላትን ነገር ነው ለኔ ሼር ያደረገች ማለት ነው ቤተሰቦቼ። እና ይሄን ይመስላል። አልቅሼ ነበረ፣ ግን ደግሞ አሁን እየሳኩ እያያችሁኝ ነው። ኮሜንታችሁ ራሱ ደስ ሲል ስደግፉ እንዲህ ነው ሴት ልጅ መደገፍ። ነገ አንድ ነገር ከሆነች በባሏ ተናዳ ራሷን ካጠፋች፣ ከሞተች፣ ከተበሳቆለች፣ ጎዳና ከወጣች፣ አእምሮ በሽተኛ ከሆነች ከሌን እናቃት ነበር እኮ ምን ነክቷት ነው ብንል ምንም ጥቅም የለውም። ዛሬ ግን ያለንን ነገር እንደዚህ ሼር ከተደራረግን በጣም በቃ እንትን ነው ገባችሁ? ቀላል ነው። እኔ አሁን እቺቴ የሰጠችኝ ምክር በመቶ ሺዎች የማይተካ በገንዘብ ለውጥ ሊለወጥ ቢብል የማይተካ አድቫይስ ነው ሼር ያደረገችኝ። ጊዜ ሰታ ኢሞ ላይ ደውላ በስነ ስርዓት ኤልዱ የእህቴ እኔ አንቺን ስደት እያለሽ አቅሻለሁ፣ ቲክቶክ ላይ ፌመስ እንዳለሽ አቅሻለሁ፣ ሙዚቃ የሚጨፍሩትን ወደ መዝሙር ስታመጫ አቅሻለሁ፣ አንቺ ዛሬ ለምን እንደዚህ ሆንሽ ምናምን ብላ ብዙ ነገር በቃ የመከረችኝ ምክር ከልቤ አይጠፋም። በጣም አመሰግናለሁ። እኔም ደግሞ እህቴማ ለኔ ብላ ተጨንቃ አስባ እንትን ለኔ ብላ አድቫይስ ሰጣኝ። በቃ ተግባራዊ አድርጌ ላሳየት። ደግሞ እንዴት ነው ጸጉሬ ያማረበት እንደው ዛሬማ ተቆላውባችኋ እና ሙስሊሙ ወንድሞች ጾማችሁ አለቀባችሁ። መቼም ጾም አለቀልን አይባልም፣ ምክንያቱም ጾም በረከት ነው። ጾም ስጋችን ቢጎዳ ነፍሳችን ያለመልማል። እስቲል ነው ለስጋ ራሱ ይጠቅማል፣ እኛ እናቀውም እንጂ መጾም በሳይንስም ይፈቀዳል። ስብ እንዳይከማች ብዙ ነገር እንዳይሆን ነገ እንግዲህ
ሰላም አለይኩም በሉ ማለት ነው። የኛ ደግሞ ኦርቶዶክሳውያን 3 ሳምንት ይቀረናል ከዚህ ሳምንት ውጪ በ27 ህማማት ነው። መጋቢት 27 ህማማት ነው። መጋቢት ሚያዚያ ኦሬዲ ሚያዚያ 3 ሚያዚያ 2 ሊፈታ ይችላል ማለት ነው። ህማማት 3 ቀን ነው አይደለ? ነው አንድ ሳምንት ብቻ ግን እስከ ሚያዚያ 9 ሚያዚያ 10 የኛ ጾም ይፈታል ማለት ነው። እንግዲህ የመዳም ቅመሞች እንኳንም ደስ አላችሁ፣ እንኳን ስራው አለቀላችሁ። ጾሙ ሙስሊሞች ጾማችሁ ብትወዱትም ግን ስራው ደግሞ ጥግራራው ትንሽ ስለሚከብድ መልካም እንጆይ ማድረጊያ ይሁንላችሁ እና ደህና ነኝ ልላችሁ ነው ዛሬ መጣሁት። እንዴት ነው ግን ቀሚስ ነው ሱሪ ነው የሚያምር? እስኪ ንገሩኝ። በነገራችን ላይ እኔ ሱሪ ለባሽ እኮ አይደለሁም፣ ግን ብዙዎቻችሁ አስተውላችሁ ከሆነ ቱታ ነው የምለብሰው። አንዳንድ ሰው ቀሚስ ለበስን ብሎ ቀሚሱ ልክ በራሱ ሰውነት ልክ ተሰርቶ ሙሉ ሰውነት እንድጥብቅ አርጎት ይዞት ግን ቀሚስ ለበስን ነው የሚሉ። ግን ቀሚስ አይደለም ዋናው ተግባር። ሱሪ አትልበስ የሚባልበት ዋነኛው በእኛ እምነት የወንድ ልጅ ሴት አትልበስ፣ የሴት ልጅ ወንድ አይልበስ ስለተባለ ነው እንጂ ዋናው ነገር ፐርፐዙ ሰውነታችሁ ጥብቅ አርጎ ለሌሎች አታችመንት እንዳያረግ፣ ሌሎችን ትኩረት እንዳይስብ፣ ለፍቶት እንዳይጋልጥ ወንዶችን ነው። ሶ እኔ ሱሪ ብለብስም አይታችሁ ከሆነ አንድ ቀን የሚያጣብቅ ሱሪ ለብሼ አላውቅም። ቱታ ነው የምለብሰው፣ ለቀቅ ያለ ቱታ ነው የምለብሰው። እንደ ሱሪ አልቆጥረውም፣ ቱታ ሱሪ ነው ብዬ አላስብም። ለዛ ነው ሞር ደግሞ ቀሚስ ሲሆን ደስ ብሎኛል። ሰላም ስለወረደ ይደብረኛል በነገራችን ላይ እና የዛሬው ቪዲዮ ይሄን ይመስላል። ስለነበረን ቆይታ እናመሰግናለን። ኮሜንት ካላችሁ ኮሜንት አድርጉልኝ። እስኪ ይሄን ቪዲዮ እንደው የኔ ሳቅ የሚያስቃችሁ የኔ ደስታ የሚያስደስታችሁ፣ በሰው ደስታ የምትደሰቱ በሰው ሀዘን የምታዝኑ አላችሁ አውቃለሁ። ስለዚህ ዛሬን እጅግ በጣም ደስ ስላለኝ እጅግ በጣም ካቅም በላይ በቃ ከለቅሶ ወደ ሳቅ ስለመጣው እስኪ ይሄንን ቪዲዮ በላይክ ጀምሩልኝ፣ ኮሜንት አድርጉልኝ የምትወዱኝ። መቼም ሰይጣን ካልሆነ የሰው ልጅ አይጠላም። እኔ አሁን የምጠላው ሰው የለኝም። ስለዚህ ሁላችሁም እስኪ ይሄን ቪዲዮ ኤልዱዬ አንቺ ደስ ስላለሽ እንደዚህ በሚያምር ፈገግታ ዛሬ ግን በሰላም አጣጥተሻል እንዴ እንዳትሉኝ፣ በሚያምር ፈገግታሽ ፈገግ ስላልሽ ደስ ብሎናል እያላችሁ በላይክ ጀምሩት። እኔ እውነት ሳቄን ከወደዳችሁት በደስታዬ ከተደሰታችሁ ሁለተኛ የሚያለቅስ ቪዲዮ አልሰራም። እናንተን እንጆይ የሚያደርግ ፈን የሚያደርግ ቪዲዮ ነው የምሰራው። ስለዚህ እናንተም ደግሞ ይሄን ቪዲዮ በላይክ ጀምሩ፣ አሳዩኝ እስኪ። በጣም ነው የምወዳችሁ፣ በጣም እኔ ትለዩብኛላችሁ። ስደት ላይ ያላችሁ እህቶቼ በጣም ስማርት ናችሁ። እግዚአብሔር እናንተን ለመደለል አይደለም፣ ምክንያቱም እኔም ስደተኛ ነበርኩኝ። ስለዚህ በጣም የዋህ ልብ ነው ያላችሁ፣ መልካም ናችሁ። ካዘነው ጋዝ ናችሁ፣ ከሳቀው ጋር ስቃችሁ ነውና ፈጣሪ አምላክ የራሳችሁ የማያደክም እንጀራ በሀገራችሁ ይስጣችሁ። ወዳችኋለሁ። ቪዲዮ ላይክ እያደረጋችሁ ቫይራል አውጡልኝ። ባይ ባይ።